የተገለጹ ያው አገራዊ ግቦች የሚደነቁ ናቸው። የተመደበው በጀትም ከዚህ በፊት ከነበረው ጋር ኮምፔር ሲደረግ በተሻለ ሁኔታ የቀረበበት ሁኔታ አለ። ነገር ግን አገራዊ እድገት ሊረጋገጥ የሚችለው በየደረጃ ያሉ የአስተዳደራዊ መዋቅር ማለትም ዞኖችና ወረዳ አካባቢ ያሉ የአገልግሎት አሰጣጥና ለልማት የሚያስፈልጋቸው በጀት በአግባቡ ሲደለደል ነው። ከዚህ ጋር ተያይዞ ሜቢ እኔ ለማንሳት የፈለኩት እንደ ደቡብ ኢትዮጵያ ክልል ከዚህ በፊት ነባር በነበረው በጀት ነው አሁን አዲስ ክልሎች የወጡትም አሁን በጀት እየተጠቀሙ ያሉት። ከዚህ ጋር ተያይዞም ከዚህ በፊትም ክቡር ሚኒስተር ጥያቄ ስነሳ ነበረ። አሁን በዚህ 2019 በጀት ዓመት ላይ ከዚህ ጋር ተያይዞ ያሉ ችግሮች አሉ። እኔ አሁን ወክዬ የመጣውበት ደቡብ ኢትዮጵያ ክልል አካባቢ መዋቅሮች ይቸገራሉ። ከበጀት እጥረት ጋር ተያይዞ መሰረተ ልማት ስራዎችን ለማከናወን የህዝብ የዕለት ተዕለት ጥያቄዎችን ለመመለስ በጣም የሚቸገሩበት ሁኔታ አለና ሜቢ በዚህ 2019 ዓመት ላይ በጀት ዓመት ላይ ይሄንን ታሳቢ ያደረገ ድጎማ ለማድረግ የታሰበ ነገር ሜቢ ካለ ቢገለጽና ቋሚ ኮሚቴውም ሲያይ እነዚህ ነባር የነበሩ ክልሎች የተመደበ ተጨማሪ በጀት ባለመኖሩ የሚቸገሩበት ሁኔታ አለና እዚህ አካባቢ ማየት ብቻል የሚለው ነገር ለማንሳት ይፈልጋለሁ። ሌላው ሁለተኛ ላይ ለማንሳት የሚፈልገው ለከፍተኛ ትምህርት ተቋማት የተመደበው ካፒታል ወጪ በዝርዝር መቀመጡ በጣም ጥሩ ነው። ነገር ግን ክቡር ሚኒስተር የወላይታ ሶዶ ሪፈራል እና ቲቺንግ ሆስፒታል ከ100 ዓመት በላይ ያው ለህዝቡ አገልግሎት ሲሰጥ የነበረ ነው። ይሄ ሆስፒታል ያለው ያው እርሶም እንደሚያውቁ ደቡብ ኢትዮጵያ ክልል ነው ያለው። ግን በርካታ ክልሎች አገልግሎት የሕክምና አገልግሎት ሲሰጥ የቆየ ሆስፒታል ነው። ግን በአሁኑ ሰዓት ባጋጠመው በእሳት አደጋ ወድሞ የቀድሞ ሕክምና አገልግሎት እየሰጠ አይደለም። ስለዚህ ይሄ ሆስፒታል ደግሞ አሁን መልሶ ለመገንባት ተብሎ በሪፖርቱ ላይ የተያዘው 100 ሚሊዮን ነው። ጥሩ ነው። ነገር ግን አሁን ያለው በገበያ ላይ ያለው የግንባታ እቃዎች አንፃር ክቡር ሚኒስተር በቂ ነው የሚል እምነት የለኝምና ይሄ ደግሞ አሁን መልሶ በጊዜው አለመገንባቱ በህዝብ ዘንድ ከፍተኛ ያው የመልካም አስተዳደር ጥያቄ እያስነሳ ይገኛልና ይህ ሆስፒታል ወደ ቀድሞ አገልግሎት እንዲመለስ ሜቢ ተጨማሪ በጀት ተበጅቶ ወደ አጭር ጊዜ ግንባታው ተጀምሮ አገልግሎት የሚሰጥበት ሁኔታ ለማድረግ ምን የታሰበ ነገር አለ? ቀጣይ ይሄ ሆስፒታል ወደ ቀድሞ አገልግሎት እንዲመለስ የማድረግ ሁኔታ መታየት አለበት የሚል ነገር ለማንሳት ነው። አመሰግናለሁ። የተያዘ ነው ያለው ዘንድሮም በዛ መልኩ ነው የተያዘው። ለብቻ ሆስፒታል ሆኖ የፌደራል ሆኖ ይሆናል ክልሉ ይረከበዋል የሚለው በቀጣይ መታየት ያለበት ጉዳይ ነው። እሱን በነበረው ግን በበጀት ታሳቢ ተደርጎ ይሄድ ያለበት ሁኔታ ነው ያለው። የመንገድ ፕሮጀክት ሰርቶ ለወደፊት መልክ መያዝ ይኖርበታል ማለት ነው። እሱም ቢሆን ሆኖም ግን ኦልሬዲ በበጀት ጸድቀው ያሉት መቀጠልም ስላለባቸው በተወሰነ ደረጃ ሪሶርስ ይያዝላቸዋል። ያም ይያዝላቸው ሪሶርስ ግን በቂ አይደለም። ሁሉንም በተወሰነ ዓመት ጊዜ ውስጥ መጨረስ አይቻልም። ስለዚህ በትዕግስት ማየት የሚያስፈልግ ይመስለኛል። ከአምና ከ1.5 ትሪሊየን በላይ ከፍተኛ የሆነ ይፈልጋል ለማስጨረስ ማለት ነው። በመንግስት አቅም አሁንም ከፍተኛውን በጀት የሚመደበው ለመንገድ ነው። አይታችኋል። በካፒታል በጀት ውስጥ ትልቁ የተመደበው ለመንገድ ነው። ስለዚህ ይሄ የመንግስትን አቅም ያገናዘበ መልኩ ከፍተኛ ትኩረት ተሰጠው ነው በቀጣይ የሚታዩ ናቸው። ለህዝብ ቃል የተገቡ በበጀት ያሉ መንገዶች መሰራት አለባቸው። ቅደም ተከተል ወጥቶላቸው በመንገዶች አስተዳደር በበጀት አስተዳደር እየታየ የሚፈታ ጉዳይ ነው የሚሆነው። ያነሳችሁት የየአካባቢው የመንገድ ጥያቄ ሌጂቲሜት ትክክለኛ ጥያቄ ነው። ግን ሁሉም በአንድ ጊዜ ሊፈታ አይችልም። የመንግስት አቅም ባገናዘበ መልኩ በቀጣይ የሚፈቱ ይሆናል። የካሳ ክፍያ ጉዳይም የተፈታ ያለበት ሁኔታ ነው ያለው። ክልሎችም ኃላፊነታቸው መውሰድ አለባቸው። ይሄ ተከብሮ ምክር ቤት አዋጅ አውጇል። ከአዋጅ በፊት ያሉ ከአዋጅ በኋላ ያለ የሚል የተለያዩ ጥያቄዎች ይነሳሉ። እሱን ከሚመለከታቸው አካላት ጋር በመሆን በቀጣይ ዘላቂ መፍትሄ ለመስጠት የተሰራበት ያለ መሆኑ ታሳቢ እንዲደረግ ነው
ሌላኛው ዩኒቨርሲቲ ፕሮጀክቶች ጋር በተገናኘ አዳዲስ ፕሮጀክቶች ዩኒቨርሲቲ ባለፉት ዓመታት ማለያዝንም የተጀመሩ ፕሮጀክቶችን ብዙ ናቸው። እነሱንም ለመጨረስ ከፍተኛ ገንዘብ ነው የሚፈልገው። የዩኒቨርሲቲ ፕሮጀክቶች አያያዝም ችግር አለበት። እሱን እየፈተሽን የምናርም ነው የሚሆነው። ምንም አይነት አዲስ ፕሮጀክት እንዳይጀምሩ ማድረግ የተቻለ ነው ያለው። አሁን የመደብነው ግን ነባር ፕሮጀክቶችን ለመጨረስ የሚያስችል አይደለም። ኦልሬዲ በእጃችን ከሁሉም ዩኒቨርሲቲዎች ተሰብስቦ የተሰሩ ስራዎች ብቻ ፋይናንስ ለማድረግ ከ30 ቢሊዮን በላይ በእጃችን አለ። በዘንድሮ ከፍለን ማንጨርሰው ማለት ነው ወደሚቀጥለው ዓመት የሚሸጋገር። ስለዚህ የዩኒቨርሲቲ የካፒታል ፕሮጀክት አያያዝ አስተዳደር ጉዳይ በቀጣይ ከትምህርት ሚኒስቴር ጋርም በመሆን አሁን ጠንከር ያለ ክትትል ማድረግ ስለተጀመረ በዛ መልኩ ትክክለኛ የሆኑት እንዲያልቁ፣ አንዳንድ እንደገና መታየት አለባቸውም ካሉ መታየት አለባቸው። የተሰሩ ስራዎች ግን ክፍያ መከፈል አለበት። ኢትዮጵያዊ ኮንትራክተሮች ናቸው የሰሩት። እነሱን ደረጃ በደረጃ አቅም ባገናዘበ መልኩ የምንፈታ ይሆናል። አሁን የቀረበላቸው በጀት ግን በቂ ነው ማለት አይደለም። ቢያንስ ያሉትን ስራ የሚያስቀጥል የጀመሩትን ካፒታል ፕሮጀክቶች የሚያስቀጥል ነው የሚሆነው። ስለዚህ ባክሎጉ ሰፊ ስለሆነ እሱን የማጥራት ጉዳይ ጊዜ ስለወሰደ እንጂ አዳዲስ ፕሮጀክቶች እንዲጀምሩ አይፈቀድላቸውም፣ መጀመርም አይችሉም። ለዚህ የሚያስችል የጋራ አንደርስታንዲንግ የተፈጠረ ስለሆነ በዚህ ደረጃ ማየት ያስፈልጋል። እንግዲህ በደቡብ ኢትዮጵያ ላይ የበጀት ኢሹ ተነስተዋል። የቀድሞ የደቡብ ክልሎች የነበሩ ክልሎች የድጎማ በጀታቸው ያው በነበረው ቀመር ነው እስካሁን ድረስ የተከደ ያለው። ቀጣይ ብሔራዊ የህዝብ ቆጠራ ተደርጎ አዲሱ ቀመር ተሻሽሎ በአዲሱ የክልል አደረጃጀት መሰረት ሙሉ ለሙሉ በፌዴሬሽን ምክር ቤት አልቆ እስኪመጣ ድረስ በነበረው ይኸው ምክር ቤት በሚያውቀው ነው እየተከደ ያለው። በዛው መሰረት ነው ዘንድሮም የተሰራው። ስለዚህ በተለየ መልኩ ለአንድ ክልል ሪሶርስ ማስተላለፍ የምንችልበትም ማንዴትም የለንም። ይሄው የተከበረው ምክር ቤት ነው በጀት የሚያጸድቀው። ይሄው የተከበረው ምክር ቤት ያጸደቀውን በጀት ነው እኛ የምናስተዳድረውና በዚህ አንጻር በልዩ ድጋፍ ተብሎ የሚሰጥ የለም። ሁሉም በቀመር ነው የሚሄደው። ኤስዲጂም ቢሆን በቀመር ነው የሚሄደው። አብዛኞቹ የልማት ፕሮጀክቶችን በዛው መልኩ ፍትሐዊነትን ባገናዘበ መልኩ የሚሄዱ መሆኑ ታሳቢ ማድረግ ያስፈልጋል ማለት ነው። ስለዚህ የመንገድ ላይ ብዙ ተነስቷል። ሲዳማ ላይም የተነሳ አለታ ወንዶ ዲላ መንገድ ተነስቷል። በተመሳሳይ ቅድም ባልኩት መሰረት የሚታይ ነው የሚሆነው። የወራቤ ዩኒቨርሲቲ አሁን ባለው አደረጃጀት በጀት በየጊዜው የተያዘ ነው ያለው። ዘንድሮም በዛ መልኩ ነው የተያዘው። ለብቻ ሆስፒታል ሆኖ የፌዴራል ሆኖ ይሆናል የለኝም። የመንገዶች አስተዳደር ጉዳዩን የሚያየው ነው የሚሆነው። ዝርዝር ከኮሚቴው ጋር ስነጋገር የሚታይ ይሆናል። ስለዚህ በአብዛኛው መንገዶች በቅድ ተይዘው ትክክለኛ ፊዚቢሊቲያቸው ታይቶ ኢኮኖሚ ጠቀሜታቸው ታይቶ በመንገዶች አስተዳደር የሚያዝ ነው የሚሆነው። በዛ ደረጃ ተገምግሞ መጥቶ በፕላኒንግ አልፎ ነው እኛ ጋር የመጣው። ይሄኛው ነባር ፕሮጀክት ይመስለኛል። ስለዚህ የአካባቢ ጥያቄ ካለ ከመንገዶች አስተዳደር በቀጣይ የሚታይ መሆኑ ታሳቢ ቢደረግ ጥሩ ነው። መደበኛና ካፒታል ላይ የተነሳ ጥያቄ አለ። ይሄንን የአንደርስታንዲንግ ችግር ስላለ በደንብ ምክር ቤቱ እንዲያውቀው በቁጥር ባስደግፍ ጥሩ ይመስለኛል። ዘንድሮ ተደግፎ የቀረበው የካፒታል በጀት 568.2 ቢሊዮን ነው። ማህበራዊ ድጎማዎች ተቀንሰው፣ ዕዳ ክፍያ ተቀንሰው፣ ስራ ማስኬጃ የሚባለው ደሞዝ፣ አበል፣ ጥቅማ ጥቅም፣ ነዳጅ ምናምን አላቂቃ በጠቅላላ የሚባለው አክቹዋል መደበኛ ስራ ማስኬጃ የሚባለው 170.8 ቢሊዮን ነው። ከትክክለኛው የስራ ማስኬጃ በጀታችን በከፍተኛ እጥፍ ያለው ካፒታል በጀት ነው ተደግፎ የቀረበው። መደበኛ የሚለው አጠቃላይ አጠራር ሁሉንም ስለሚመለከት ነው። መጠባበቂያም እዛ ውስጥ ነው ያለው፣ የማዳበሪያም እዛ ውስጥ ነው ያለው፣ የነዳጅም እዛ ውስጥ ነው ያለው፣ ማህበራዊ ድጎማዎቹ በሙሉ እዛ ውስጥ ነው ያሉት፣ ከካፒታል ውጭ ያሉት በጠቅላላ ማለት ነው። ዕዳ ክፍያም እዛ ውስጥ ነው ያለው። 1.2 ትሪሊዮን የሆነበት ምክንያት በዛ ነው። አክቹዋል ባለበጀት መስሪያ ቤቶች ተብለው ይሄው ምክር ቤትና በካቢኔ የተቋቋሙ የኢትዮጵያ መንግስት አስፈጻሚ ተቋማት በጠቅላላ የመደበኛ ወጪያቸው የሚባለው መደበኛ ወጪ ተደግፎ የቀረበው 170.8 ቢሊዮን ብቻ ነው። ስለዚህ ትክክለኛው መደበኛ በጀትና የቀረበው ካፒታል በጀት በሚነጻጸርበት ጊዜ በከፍተኛ እጥፍ ካፒታል በጀቱ ይበልጣል። ጠቅላላ መደበኛ ሲባል የዲፌንስም የሴኩሪቲም የአስተዳደርም የዕዳ ክፍያው በጠቅላላ አንድ ላይ ስለሚገባ ነው። ለምሳሌ 100 ቢሊዮን ማዳበሪያ ድጎማ ተይዟል።
ስሙ መደበኛ ይሁን እንጂ ማዳበሪያ ድጎማ ማለት እያንዳንዱ ኢትዮጵያ አርሶ አደርና አርብቶ አደር ለሚያካሄደው ግብርና ግብአት የማዳበሪያ ዋጋ ደግሞ አሁን ሰምታችኋል። በሚድል ኢስት ጦርነት ምክንያት ከሁለት እጥፍ በላይ ናደገው በአንድ ጊዜ ማለት ነው። መንግስታችን ከፍተኛ ኮሚትመንት ስላለው ለዚህ ማዳበሪያ ድጎማ አሁንም 100 ቢሊዮን ተይዟል ማለት ነው። የነዳጅም ድጎማ የሚለው 20 ቢሊዮን ነው። 110 ምናምን ቢሊዮን ለካፒታላይዜሽን ነው። ይሄ ማለት ምን እንደሆነ የተከበረው ምክር ቤት እንዲገነዘብ ትንሽ ባስረዳ ጥሩ ነው። ዘንድሮ ከልማት አጋሮች ጋር እጅግ በጣም ስኬታማ የሚባል የልማት ትብብር ስራዎችን ሰርተናል። ከአይኤምኤፍም ጋር ከወርልድ ባንክም ጋር ከሌሎች የልማት አጋሮችም ጋር ማለት ነው። በጣም ጠቃሚ ነው የሚባል የበጀት ሰፖርት ከዓለም ባንክ ጋር ዴቨሎፕመንት ፖሊሲ ኦፕሬሽን የሚባለው ኦልሞስት አጋባደን በቅርቡ በዚህ ወር ውስጥ የሚፈስ ይሆናል። እነዚህ የሚፈሱ ትልቅ ሪሶርሶች የምንጠቀምባቸው ለሁለት ጉዳይ ነው። አንደኛ ለመደበኛው ዘንድሮ ለጸደቀው በጀት እና ለሚቀጥለው አመት አሁን ለምናጸድቀው በጀት ቀጥተኛ የበጀት ድጋፍ የሚያደርጉት ነው። ሁለተኛውና ግን ሲግኒፊካንቱ ራፒድ ሪስፖንስ ኦፕሬሽን የሚባለውን ኦፕሬሽን $600 ሚሊዮን ለነዳጅ ክፍያ እናውላለን። $600 ሚሊዮን ከዓለም ባንክ የሚመጣው ማለት ነው። $450 ሚሊዮን የበጀት ሰፖርት ከዓለም ባንክ የሚመጣው እንደገና ለነዳጅ ክፍያ ይውላል። አሁን ዘንድሮ በበጀት ተደግፎ የቀረበው ካፒታላይዜሽን ተብሎ የቀረበው ለኢትዮጵያ ነዳጅ ድርጅት ካፒታላይዜሽን ብለን ምንለው አክቹዋል ትርጉሙ ምን ማለት ነው? ባለፉት ዓመታት የኢትዮጵያ መንግስት ነዳጅን ሲደጎም የከረመው በሂሳብ አመዘጋገብ ነው። በቀጥታም ደጉመናል፣ በሂሳብ አመዘጋገብም ደጉመናል። ከ300 በላይ ቢሊየን ተከፋይ ተሰብሳቢ በፌደራል መንግስቱ ላይ ታሳቢ የተደረገ በስታቢላይዜሽን ነዳጅ ስታቢላይዜሽን ፈንድስ የተመዘገባል። እሱ ማለት የድርጅቱን ካፒታል ሙሉ ለሙሉ ይበላል ነው። ስለዚህ ያንን መተካት ግዴታ ይሆናል ማለት ነው። ስለዚህ ከአይኤምኤፍም የሚመጣው ሲግኒፊካንት ሰፖርት በዜና ማየታችኋል። ከ400 ምናምን ሚሊዮን በላይ የተወሰነው የበጀት ድጋፍ ይሆናል። አጠቃላይ ዶላሩ ደግሞ ባላንስ ኦፍ ፔመንት ሰፖርት ነው የሚሆነው። ሁለቱ አንድ ላይ ተደምሮ ራፒድ ሪስፖንስ ኦፕሬሽን የወርልድ ባንክ በጀት ድጋፍ የጣሊያንም አለ፣ የፈረንሳይም አለ፣ የጀርመንም አለ፣ የኢዩም አለ። እነዚህ በሙሉ ዘንድሮ የጸደቀውና የሚቀጥለው ዓመት አሁን የምናጸድቀውን በጀት በከፍተኛ ደረጃ የሚያግዙት ነው የሚሆነው ማለት ነው። ስለዚህ የሚድል ኢስት ክራይሲስ ያመጣውን ከፍተኛ የነዳጅ ዋጋ ጭማሪ በአስተማማኝ ለመቋቋም እንዲያስችልና የነበረውንም ባክሎግ በመፍታት በነዳጅ ግዢ ስርዓት ላይም ሪፎርም ለማድረግ ከፍተኛና ሰክሰስፉል የሚባል ከበጀት ሰፖርት ጋር አብሮ ተቀናጅቶ ከፍተኛውን ሰክሰስፉል የዴቨሎፕመንት ፓርትነርስ ኢንጌጅመንት አድርገን በስኬታማ በሆነ ድርድሩ አልቆ የማጽደቅ ሂደቱና ወደ ክፍያ የመግባት ሂደት በዚህ ወር ሙሉ ሙሉ የሚገባበት ይሆናል ማለት ነው። ስለዚህ ነዳጅንም ቢሆን የሚቀጥለው ዓመት በከፍተኛ ደረጃ ኦልሬዲ ለነዳጅ ድጎማ ተብሎ ባክሎጉንም የሚቀጥለው አዲሱንም ጭምር የምንሄድበት መንገድ መታየት ይኖርበታል ማለት ነው። ሌላኛው መደበኛ ውስጥ በከፍተኛ ደረጃ ሲግኒፊካንት ፖርሽን ያለው የዕዳ ክፍያ ነው። ይሄኛው ዕዳ ክፍያ የመቼ ዕዳ ክፍያ ነው የሚለውን የተከበረው ምክር ቤት ትንሽ ለማስታወስ ወዳለሁ። ይሄው የተከበረው ምክር ቤት አጽድቆ የኢትዮጵያ የመንግስት የልማት ድርጅቶች ለንግድ ባንክ መክፈል ሲገባቸው ሳይከፍሉ የቀረው ከነ ንግድ ባንክ ካፒታል መዋጮ ማጠናከሪያ ጭምር 900 ቢሊዮን ይሄው የተከበረው ምክር ቤት ኦቶራይዝ አድርገዋል ገንዘብ ሚኒስቴርን። 900 ቢሊዮን ግን መቼ ነው ወጪያቸው የወጣው? ብድሩ መቼ ነው ብድር ላይ ዋለው? የዛሬ 15 ዓመት፣ የዛሬ 20 ዓመት፣ የዛሬ 16 ዓመት ኢንክሉዲንግ ግራንድ የኢትዮጵያ ህዳሴ ጭምር ፋይናንስ የተደረገበት በኢትዮጵያ ንግድ ባንክ ሲግኒፊካንት ብድር በመውሰድ ነው። ብዙ ግድቦች፣ ትራንስሚሽን ላይኖች የኢትዮጵያ ኤሌክትሪክ ፓወር የሰራቸው፣ የኢትዮጵያ ኤሌክትሪክ ዩቲሊቲ የሰራቸው፣ የኢትዮጵያ ምድር ባቡር የሰራቸው፣ የኢትዮጵያ ስኳር ኮርፖሬሽን የሰራቸው፣ ሌሎች የመንግስት ልማት ድርጅቶችንም መክፈል ያቃታቸው በሙሉ በጠቅላላ በጅምላ መክፈል ማይችሉት ተደምሮ በዚሁ ምክር ቤት አጽዳቂነት ወደ ገንዘብ ሚኒስቴር በጀት ዞሯል ማለት ነው። በቀጣይ